ገርሽን ዛሬ ገና ነው የገባኝ። ከማይመጥነኝ ከትንሽ ጋር ጊዜ ማሳለፍ አልነበረብኝም። አንቺን የመሰለች ቆንጆ ሴት እያለች እታች ስር መጠመጥ መኖር ይገርሞኛል። ያውም ከገረድ ጋር ነው። እሱን እኮ ነው የምልሽ። እና ቃልዬ ለዚህ ሁሉ ጥፋቴ መካሻ የሚሆን ዛሬ ራት ልጋብዝሽ አስቤያለሁ። የምር? በእርግጥ ከዚህ በላይ ይገባሻል። በዚህ ቅር ካልሽን ግን ሌላም ነገር ለማድረግ ዝግጁ ነኝ። እሱን እራት እየበላን እናወራለን። እሺ ቃልዬ ቻው። እሺ ኃይሉ አዎ፣ እኔ መስሪያ ቤት ነው የምትሰራው። መታመሜን አውቃል። ጠይቀኝ ነው የመጣችው። ጋሽ በኃይሉ መልካም አለቃዬ ናቸው። የእሳቸውን መታመም ስሰማ ዝም ማለት አልቻልኩም። እንዴት ነው? አላማረብኝም? አምሮብሻል። ብሌንዬ ብታይ እኮ ዳግም እራት ሊጋብዘኝ ነው። ቃልና ብሌን ተፋጠጡ። የደበቅሽው ነገር እውነታውን አወቅኩት። በዚህን ያለክ ክፋትና ተንኮላችሁ ይሄዳል ብዬ አላሰብኩም። ለዛ ነው ቁም ስቅለኝ ስታሳዩኝ የነበሩት በማለት ቃልና አቶ በኃይሉን አፋጠጠቻቸው። ብሌን ወይዘሮ ሰላም የሰማችው ማመን አቃታት። ብሌን የእሷ ልጅ እንደሆነች ከብሌን ከቃል ጓደኛ ስትሰማ እጅጉን ደንግጣ ራሷን ስታወደቀች። ያመንኩትን የሰማሁትን እጅግ ከብዶኛል። በዚህን ያለክ የኔ ወንድም ይጨክንብኛል። እኔ አንድ ወንድሜ ያልኩት እሱ በዚህን ያለክ ይከዳኛል። በዚህን ያለክ ይወጋኛል። የማይመለስ ጥያቄ፣ የማይፈታ ቋጠሮ። እጅግ የሚያሳዝነው ነገር ብሌንና ዳግም ታረቁ። ምክንያቱም ቃል የእሷ ክፋትና ተንኮል ጠንቅቃ እያወቀች እንዴት እንዲታረጊያለሽ በማለት ሁሉንም ማስረዳት። ብሌንም ላለፉት ነገር እጅግ ይቅርታ ጠይቃለሁ። የኔን ህይወት ቀምታ በኔን ህይወት ተንደላቃ እየኖረች እኔንም በቁሜ ታሰቃየኛለች። እናቴንም ልገላት ብዙ ጊዜ ሞክራለች። እውነታው ይሄ ነው፣ ሚስጥሩ ይሄ ነው ስትል ለዳግም ነገረችው። ዳግም በሚያሳዝን ሁኔታ እኔም ከበፊቱ ገምቼ ነበረ። ብዙ ጊዜ ሲዝቱና ሲያስፈራሩ ይህ መድኃኒት እንደዚህ ስጫት እንደዛ ስጫት እያለ ሲያወሩ ሰምቻለሁ በማለት ለብሌን ይነግራታል። ዳግም እንግዲህ አቶ ሰለሞን ማለት የእሱ አባት ነው። ስለዚህ እቺ ሴትዮ የእናቴ ጎረቤት የአቶ በኃይሉ ጆሮ ጠቢ እንደሆነች በማለት እርግጠኛ ሆኗል። እሷም በቆሟ ድርቅ ፍጥጥ ብላ ቀርታለች። አቶ በኃይሉ ስራው ሊጋለጥበት፣ ውርደቱ ሊከናነብ ጫፍ ደርሷል። ሳሚ የአቶ በኃይሉን ውድቀት ቀን እየቆጠረለት ነው። ለእያንዳንዱ ስራ ዋጋ ትከፍላለህ። እኔን ምንም ሳላረግህ ምንም አቅምህን ሳልነካ እዛ ሁሉ ህይወት ውስጥ የዘፈከኝ ከዛ ሁሉ ወንጀል ውስጥ የነከርከኝ አንተ ነህ። ያንተን አሜነት ያለማግኘት ፈጽም ያልኩህን እየፈጸምክ አድርግ ያልኩህን እያደረግክ ነበረ። አሁን ምን አግኝተህ የከዳኸኝ በማለት ሳሚን እንደዛ አሰቃይቶት ነበረ። ሳሚም ከዚህ ልውጣና ብድርህን እከፍልሃለሁ፣ ግድ የለም ለአንተ ታማኝ ውሻ የሆኜ የከረምኩት አንተን እምነትን ለማግኘትና ያንተ ቀኝ እጅ ለመሆን ነው። ምክንያቱም ቤተሰቤን ነጥቀኸኛል፣ ልጅነቴን ቀምተኸኛል፣ ደስታዬን አርቀህብኛል። ከባድ ወንጀልና ከባድ አደገኛ ስራዎችን ስታሰራኝ፣ አንተን ቆሻሻ ስራዎች ስታጸዳ ይከርመሃል። ለዚህ ስራ ዋጋ ትከፍላለህ በማለት ሳሚ እጅጉን ቁርጥ ብሎ በቆራጥነት አሁን ወስኗል። ይህንን ድብቅ ሚስጥርም ለቃል ጓደኛ የነገራት ለዚህ ነው። ልታግዥኝ ይገባል፣ ግልጽነት ሊኖረን ይገባል ብላ ስትጠይቀውም እኔም እፈልጋለሁ እውነታውን መረዳት ስትለው እውነቱን የነገራትም ለዚህ ነው። ኦልሬዲ አቶ በኃይሉና ቃል አሁን አንድ እጅ ሁነዋል። ሳሚ ከእነሱ አፈንግጦ እንደወጣ አምነውበታል። ግን ለቃል ጓደኛ ሚስጥሩን ማን ነገራት የሚለው ጥያቄ አሁን አቶ በኃይሉን አስጨንቆታል። ቃል አንቺን አላምንሽም፣ ሲጀመር ልጅቷን ሳሚ ካመጣት ጓደኝነቷ እኮ ላንቺ ነው፣ እንዴት አንቺ የምታውቂው ሚስጥር እሷ ልታውቅ ቻለች? ሳሚ ነግሯል ሊሆን ይችላል ትላለች። አቶ በኃይሉ አሁን ሁሉም ተነስተውበታል። ዳግምም ተጠንቅቆ እየጠበቀው ነው፣ ምንም ከአቶ በኃይሉ የበለጠ ጉልበት ባይኖረውም። ሳሚም ቀን እየቆጠረለው ነው እንጂ ካሁን በኋላ ምሕረትና ርህራሄ አይኖረውም። ምክንያቱም ከዛ ከታገተበት ባይወጣ ኦልሬዲ ሊገለውና ሊያስወግደው ነበረ። ዳግም አሁን ትልቁ ነገር የሚፈታለትን ቋጠሮ ይፈልጋል። አባቴ አቶ ሰለሞን ምንድነው የሆነው? ማን የገደለው? የሚለውን ጥያቄ ያገኘ ይመስለኛል። ለእናቱ ይህች ጎረቤትሽ ጆሮ ጠቢና የአቶ በኃይሉ ተላላኪ ናት። እማዬ እኔ እኮ እየሳቀች ስትለሳለስ አልወደድኳትም። አንቺ ግን
አፏ እንደዚህ ትላለች እንጂ ውስጧ ንጹህ ነው። ደግ ጎረቤቴ ናት፣ የክፉ ቀኔ ናት ያለሽ እማዬ ጉድጓድሽን እየቆፈረችልሽ ነው። ልንገርሽ አቶ በኃይሉ ጋር ነው ሄደችው። እንደዛ ስልክ ተደውሎላት ተጣድፋ ስትወጣ እጅ ከፍንጅ ይዣታለሁ ብሎ ሲነግራትም ወይዘሮ ገነት አሁን ዳግምን ማመን አልፈለገችም። ከጎረቤቴ ጋር ልታጣላይ ነው ወይ እያለች ነው። ግን ወይዘሮ ገነት ቆም ብላ ስታስበው የሆነ ቀን ባሌን የገደለው አቶ በኃይሉ ነው ብላ ስትላትም እጅጉን ትደነግጣለች። ድርቅ ፍጥጥ ብላ ስትገርም ምን ነው ደነገጥሽ? አቶ በኃይሉን ታውቂዋለሽ እንዴ? በዚህን ያህል ልክ ለምን ፈራሽ? ለምን ደነገጥሽ? ብላ ስታፋጥጣትም ይቺ ሴትዮ ነቃችብኝ እንዴ? ለወሬ ስክሰበሰብ እንደዚህ ተይዤ ነበር በማለት እንደገና ማስመሰሏን ትቀጥላለች። የሚያሳዝነውና ልብ የሚሰብረው ጉዳይ ወይዘሮ ገነት አሁንም ጎረቤቴን ነው ማምነው፣ አንተን አላምነህም ዳግም፣ ስሜታዊ የሆንክ ሌላ ስህተት እየሰራህ ነው በማለት ዳግምን ተቆጣችው። ዳግም ግን አሁን የራሱን ውሳኔ እየወሰነ ነው። ብሌንን አገባታለሁ፣ አቶ በኃይሉንም እበቀለዋለሁ በማለት ቀን እየቆጠረ ነው። ትልቁ ጉዳዩን ወይዘሮ ሰላም እውነታውን አምና ልጄን ዲኤንኤን ማስመርመር አለብኝ። በእርግጥ ልቤ ይነግረኛል ከቃል ይልቅ ብሌን ናት ልጅ የምትመስለኝ። በልጅነቷ ስሟ ቃል ሳይሆን ብሌን ነው። ሲቀጥል ከቃል ይልቅ ብሌንን ስቀርባት የበለጠ ውስጤ ይነግረኛል። ግን እንዴት ሆኖ ወንድሜን ያህል ነገር አደራ ብዬ ሰጥቼው ይችናት ልጄ አምጥቶ ሲሰጠኝ እንዴት አልሜ አልቀበልም? ለዛ ነው አምኜ የተቀበልኳት። ግን የኔ ልጅ አልመስለኝ እያለ ነው። ክፋቷ፣ ተንኮሏ፣ ሁሉ ነገሯ በማለት ከባድ ጥርጣሬ ውስጥ ገብታለች። ብሌንንም በቁሟ እንደዚያ ስታሰቃያት የነበረችው፣ መውጫ መግቢያ ስታሳጣት የነበረችው፣ ስበብ ስደረድርባት ሌባ ናት ከዚህ ቤት ትባረር እያለች ምክንያት ስደረድር የነበረው ያለ ምክንያት አይደለም። ስለምትጠላትና የእሷን ህይወት ስለቀማችባት እውነታው እንዳይጋለጥ ከዚህ ቤት እንድትርቅ እንድትወጣላት ስለምትፈልግ ነው በማለት ወይዘሮ ሰላም አሁን ከባድ ጥርጣሬ ውስጥ ገብታለች። ትልቁ ጉዳይ አሁን የቃል ጓደኛ እዛ ሶፋ ላይ የተኛችው ሰላም እንድትሆን የብዙዎቻችን ምኞት ነው። ወይዘሮ ሰላም ባለፈው ልነግረኝ የነበረው እውነት፣ ልታጋልጭ የነበረው ሚስጥር ይህ ነውን ብላ አፋጣ ትጠይቃታለች። እሷም የምታጣው ነገር ስለሌለ ቃልን ማዋረድ፣ ቃልን ማጋለጥ ስለምትፈልግ ወደ ኋላ አታፈገፍግም ብዬ አስባለሁኝ። አዎ ብሌን ልጅሽ ናት። ቃል የድራማ ልጅሽ ናት። ትክክለኛ ልጅሽ ብሌን ናት። ይህ ሁሉ ሴራ የወንድምሽ ሴራ ነው። አንቺንም ሊገሉ ቀን እየቆጠሩልሽ ነበረ። ብዙ ጊዜ ከተመረዘ ምግብ ቃል ሳይሆን ብሌን አድናሻለች። ቃል ስትመረዝልሽ ብሌን ትቀይርልሻለች። ብዙ ጊዜ ህይወትሽን ያተረፈችው ብሌን ናት። አሁንም አልተውሽም። ቀን እየቆጠሩልሽ ነው። ሰላም ብታምንኝ እመንኝ፣ ባታምንኝ ራስሽ በምትመረምሪው ተጠራጥረሽ መርምረሽ ድረሽበት። ሀቁ ግን ይሄ ነው። እውነታውን ተጋፈጭ፣ ሀቁን ተቀበይ። ሰላም ቆም ብለሽ አስቢ። ለምን ይመስልሻል ለብሌን የውሸት እናት ብለው ያመጡብሽ? ይህ ሁሉ ጦስ ያመጡብሽ እነሱ ናቸው። የአቶ በኃይሉና የቃል ወንጀል ነው። በእርግጥ ወንድምሽን ሳይሆን እኔን እመኝኝ ልሽ አልችልም፣ ግን እውነታውን ድረሽበት። አውቀሽ እንዳላወቅሽ ተከታትለሽ ትክክለኛ ማስረጃውን ተደርሽበታለሽ በማለት አስረድታት ከቤት ትወጣለች።